ጥይቱ ፎቶውን ሲመታው ሮኒ ወደ ኋላ ይበራል። አሁንም ይሄ ሁሉ በጭንቅላት ውስጥ ያለ ይመስለዋል። ይዘው መደብደብ እስኪጀምሩ ድረስ ምንም አልመሰለውም ነበር። በአፉ ደም ይፈሳል። እዚህ ጋር ነው ይሄ ሁሉ ነገር እውነት መሆኑን የተረዳው። ምክንያቱም በእርግጥ ደም መፍሰስ ጀምሯል። በፍጥነት ይነሳና አንድ በአንድ መምታት ይጀምራል። ማናችሁ? ማን ይላካችሁ? ይላል። ከነሱ ግን ምንም መልስ አልነበረም። ሮኒ በቁጣ ሰዎቹን እየመታ በቤት ውስጥ ይንቀሳቀሳል። አንዱ እስኪተኩስበት ድረስ መምታቱንም ይቀጥላል። እሱ ግን ጥይቱን አምልጦ ሮኒ ጥይቱን ለማምለጥ ሲሽከረከር ይታያል። እሱንና በራሳቸው ላይ ነጭ የለበሱትን የቀሩትን የቡድኑ አባላት ለመምታት ይሮጣል። በጭንቅላት ውስጥ የሚመላለሰው እነዚህ እነማን ናቸው? ከኔስ ምን ይፈልጋሉ? የሚል ብቻ ነበር። መልስ ሲያጣ እንደ እብድ ይሆንባቸዋል። በከፍተኛ ችሎታውም ይገድላቸዋል። ይህም የቀሩትን እንዲሸሹ አደረጋቸው። እየሸሹም አንድ ክፍል ውስጥ ገብተው ይቆለፋሉ። እሱ ግን በሩን ከፍቶ ይገባና የሁሉንም ጭንቅላት አንድ ባንድ ይፈልጠዋል። በመዶሻም አጥንቶቻቸውን ይሰባብራል። መዶሻውም ግድግዳውን መጥቶ የተወሰነውን ክፍል ይሰብረዋል። ሁሉንም ከጨረሰ በኋላ ምን እየሆነበት እንደሆነ ሳይረዳው ወደ ሰማይ ይመለከታል። አይኑ ግድግዳው በተሰበረው ቦታ ላይ ሲያርፍ ከጀርባው ፎቶ ያገኛል። ግድግዳውን ሰብሮ ከፍቅረኛው ጋር ያለውን ፎቶ ሲያይ ይሄ ወደ ህይወት የሚመልሰው ተስፋው ነው። ግን አሁንም ሊቀበለው አልቻለም። እየመሰለኝ ነው ወይስ ይሄ ፎቶ እውነት ነው ይላል። ከመታቸው ሰዎች መካከል በህይወት ያለ ሰው ለማግኘት ይሮጣል። በእርግጥም አንድ ሰው ያገኛል። ይይዘውና በፎቶ ፊት ለፊት ቆሞ ምን ይታይሃል ይለዋል። እሱም አንተና አንዲት ሴት አብራ ስትሆን አያለው ይላል። ከስሩም ሮኒና አሊሺያ ተብሎ ተጽፏል። ያየው ነገር እውነት ሆኖ ስለተገኘ በደስታ ይቀመጣል። ነገር ግን አሁንም ምን እየሆነ እንዳለና እነዚህን ሁሉ ሰዎች ማን እንደሚቆጣጠራቸው ፍቅረኛውንም እንዴት ሊደብቋት እንደቻለ መረዳት ይፈልጋል።